አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች፣ እስኪ ለጥንቃቄ ከተጠቀማችሁ አንድ ነገር ላካፍላችሁ ብዬ መጥቻለሁ ማለት ነው። እሱ ምንድነው መሰላችሁ? ታስታውሱ ከሆነ በባለፈው ሳምንት መዳሜ ታማ ሕክምና ገብታለችና ሁላችሁም ዱዓ ጸሎት አድርጉላት ብያችሁ ነበረ እና አልሐምዱሊላህ ሴትዌ ከአንድ ሳምንት የህክምና ቆይታ በኋላ ወደ ቤቷ ተመልሳለች ማለት ነው። እና ወደ ቤተሰቦች መዳሜን ህመሙ የጀመራት በድንገት ነበር ማለት ነው። የኔ መዳም ስኳርና ደም ግፊት አለባት እና አልፎ አልፎ ያማታል እና ይህ ህመም ሲጀምራት ልክ እንደተለመደው ህመም ተደርጎ ቀለል ተደርጎ ነበር የታየ ማለት ነው። የሀገሬ ልጆች ግን ያሁኑ አያያዙ በጣም ከባድ ነበረ። ህመሙ የጀመራት ሮብለት ነበረ። ሮብለት ጧት ለመዳሚኒ ቁርስና ምሳ እኔ ነኝ አቅርቤልሻለሁ ብዬ ከእንቅልፏ የምቀሰቅሳት እንጂ ለሊት ስለማተኛ ቀን ትተኛለች ማለት ነው። እና እንደተለመደው ሮብለት ጧት ቁርስ አቅርቤልሻለሁ ስላት በግድ ተነሳች። ስትነሳ ምንም አይነት ድምጽ አልነበራትም የሀገሬ ልጆች እና ምንም አይነት ድምጽ ስላልነበራት ወይን ሳረሶት እያልኳን ነበር። በግድ ተነሳች ሴትዋ። ግን ቁርሷን መብላት አልቻለችም ነበረ። ከዚያ ምሳ ሰዓት ሲደርስም ደግሞ ላቅርብልሽ ወይ ምሳ ስላት ባዴን አለችኝ። አንዳንዴ ያው ለሊት ስለማተኛ ቀን ተኝታ ውላ ምሳዋን ራት ሰዓት ትበላለች። ምሳዋን ራት ሰዓት አካባቢ ትበላለች እና እንደተለመደ በዚያ ሰዓት ትነሳለች ብዬ አሁንም ራት ላቅርብልሽ ስላት መተኛት ነው የምፈልግ አቀስቅሽኝ አለች ማለት ነው። ከዚያ ሳይት አትነሳም ሴትዋ። ካሁን በፊት ታማ ውላ አድራ ለልጆቹ አልተናገርኩም ነበርና ለምን ወዲውን ሲጀምራት አልነገርሽኝም ብላኝ ነበር። ገብቷቸዋል። ስለዚህ ስትወሳት አሁንም ስላልተነሳችልኝ ነገ ይበለውና የሆነ ነገር ቢፈጠር ለምን በትኩሱ አልነገርሽኝ ለምን እንደሚሉኝ ስላወቅኩኝ ለልጅቷ ከመተኛቷ በፊት ተናገርኩ። የኔ ሰዎች እንደ ቤተሰብ በሰፊው ተገናኝቶ የቤተሰብ ጨዋታ ምናምን መጫወት አልለመደባቸውም። ልጆቹ ከስራ ተመለሱ፣ ክፍላቸው ነው። ከክፍላቸው ወጥተው መሄድ እንጂ እንደ ሰው ሳሎን ላይ ምናምን መቀመጥ ብዙ የተለመደ ነገር አይደለም ማለት ነው። እና ሁለታቸው ልጆችም አላዩአትም። ሰውዬው የዚያን ቀን ከዛችኝቱ ሚስቱ ቤት ነበር ማለት ነው። ከዚያ ነገርኳት ለልጅቷ። ስታት አሟታል በግድ ቀሰቀሰችና ኪያርና ሮብ እንድትወስድ አደረገቻትና ከዛ የስኳርና የደም ግፊቷን መድኃኒት ሰጠቻት ማለት ነው። ከዚያ ተኛች፣ እኛም ተኛነ። እኔ እንደተኛ ነው ልጆቹ ስራ የሚሄዱት። እዛ ሐሙስ ጧት ተነሳሁኝና ሄድኩኝ ከጽዳት ቀድሜ ወደ ሴት ቤቱ ክፍል ገባሁ ማለት ነው። ከዚያ ስገባ ያው አትቆልፍም ስተኛ ማለት ነው። እሷ እንደተኛች ነው እኔ ክፍሏን ማጸዳ በነገራችን ላይ ሁሌም እና ስገባ እንደተኛች ነችና ቀሰቀስኳትና እንዴት ነሽ አሁን ምናምን ስላት ያው ነው ምንም አልተሻለችም ማለች ማለት ነው። አሀት ለጀሩክ ስላት ምንም አልፈልግም እንዳታቀርብልኝ መተኛት ብቻ የምፈልገው ብርድ አለኝ ስትል ሌላ ብርድ ልብስ ጨምርኩላት ማለት ነው። ከዛ ማንም ሰው ከቤት የለም የሀገሬ ልጆች፣ እኔ ብቻ ነኝ ከቤት ያለው ማለት ነው። ለልጆቿ እንዳልደውል ይደነግጣሉ ብዬ ፈራው እና ስልክሽን ክፈችና ስጭኝና ለእህትሽ ልደውልላትና መታ ሐኪም ቤት ትወሰድሽ አልኳት። አንዲት እህት አለቻት፣ እሷ ስራ ስለሌላት ስትታመም ብዙ ጊዜ ሐኪም ቤት የምትወስዳት እሷ ነበረች ማለት ነው። እና ስልኳን ሁሉ መክፈት አቃታት ሴት። ወይ ህመሟ ምንድን ነው መሰላችሁ? መተንፈስ አትችልም። ለመተንፈስ በጣም ትቸገራለች። አንድ ቃል አውጥታ ለማውራት ራሱ በጣም ይከብዳታል፣ ትጨናነቃለች፣ ያኔ ይደክማታል፣ እንደዛ ነገር ማለት ነው። ከዛ አልደወልንም። ምሳ ሰዓት 1 ሰዓት አካባቢ ሲሆን ፖሊሷ ልጅ ቀድማ መጣች ማለት ነው። እና የመጣችሁ ደግሞ ቀጥ ብላ ወደ ማጥባ ነበር። እሱ ምንድነው መሳዕረብ ልትለኝ ማለት ነው። እና እሷ መሳዕረብ ልትለኝ ወደ እኔ ስትመጣ እኔ ለእሷ ምን አልኳት? ላክስትሽ ደውይላትና ማማን ሐኪም ቤት ትወሰዳት፣ በጣም ማሟታል። ከትናንት ጀምራ ምግብ እየወሰደች አይደለም፣ ሂማትሮም ስትተንፈስ ምናምን ነገር ስላት ስድቅ አለችና አዎ ስላት እሺ አለችና መጣችና ፎቅ ማለት ነው አየቻት። እናቷን ስታት በጣም ታማለች። ስጠራት መሆን አብረን መጣነ። እሺ ታሊ በንጆክ ባዲና ባትልች ገዳብያት መጣ ማለት ነው። እና ስታት በቃ ለማቃነት ስትሞክር ምናምን የለም በቃ ሴትዋ ማለት ነው መተንፈስ ያቀታተል። ከዛ ላክስቴ ሳይሆን መደወል ያለብኝ በፍጥነት ሐኪም ቤት መሄድ አለባት አለችና ለአምቡላንስ ደወለች ማለት ነው። ከዛ ከ10 ደቂቃ በኋላ ወላሂ የለበሰችውን ድሬሷን አላወለቀችም። ፖሊስ ነች ማለት ነው። ምን ይተርዋል? ሻርፓን ያው እኔ በየቀኑ ስለማጥበው ሻርፓን አውልቃ ማጥቦ አካባቢ ጣውሎ ላይ ጥለው ነበረ ማለት ነው። ከዛ እየተንደረደረች መጣች። ምንድነው ስላት መጥቷል የአምቡላንስ ሰራተኞቹ አለችና 10 ደቂቃ ሳይቆዩ ወዲያው መጡ። ከዛ ሄዱ አዩዋትና ሲያዩት አው መተንፈስ ነው ያቃታት ሴት ማለት ነው። ከዛ እንትን ሰጧት፣ ኦክሲጅን ሰጧት ማለት ነው።
አሁንም አልተሻላትም። እየደጋገመ ሰጣት አልተሻላትም። እና ከአቅማቸው በላይ ሲሆንባቸው ሌላ የአምቡላንስ ሰራተኛ እንዲታዘዝላቸው አደረጉና ሌላ ጭማሪ መጡ። 3 ማለትና ገሬጆች 6 ሆኑ። ከዛ እንደምንም አድርገው አነሱና ተለብደው ወደ ሐኪም ቤት ይዘዋት ሄዱ ማለት ነው። ከሄደች በኋላ ለ4 ቀን ያክል አትሰማም አትለማም፣ ድንገተኛ ክፍል ነው የሚባለው። ከዚያ ነበረች ማለት ነው የሀገሬ ልጆች። እና ለመጀመሪያ ጊዜ ያየኋት በፎቶ ነበር። ሰውየው ነበር ያሳየኝና በጣም ነበር የሚያሳዝኑት። ወላሂ ልጆቿም ሰውየውም እያለቀሱ ነበር ማለት ነው። ያስለቀሳቸውና ያስደነገጣቸው ነገር ምን እንደው ልንገራቸውና እኔም ሄድኩኝ ሳያት የምትገቡ 2 እየሆናችሁ ነው። እዚያ ውጭ ሰው መግባት አይችልም። እኛ እንገባለን እንጂ እሷ ማን ይግባ ማን ይወጣ የምታውቀው ነገር የለም። እኛ ግን ገብተን የተና ብቻ ነው የምንወጣ ማለት ነው። ግን ሰዎች ያው ሀብታሞች ስለሆኑ ገንዘብ ካለ ብዙ ነገር ስላለ ለእንግዳ ማረፊያ የሚሆን ሌላ ክፍል ስለከፈሉ 3,000 ብር ከፍለው ምኝታ ክፍል እንትን አልጋ ሁሉ አለው እንደ ሳሎን ሁሉ ቁጭ ብሎ ሻይ ቡና የሚሉበት አለ ማለት ነው። እና ከዚያ ነው ሰው የጓደኛም ዘመድም የተሰበሰበው። ከእሷ ጋር ግን ማንም ሰው መቀመጥ አይችልም። 2 ሰው ይገባና አይቶ ይመለሳል። 2 ሰው ይገባና አይቶ ይመለሳል። እና በጣም ተደናግጦ ነበረ። ከዛ ሴትወይቱ ስትመረምር ምንድነው መሰላችሁ የሀገሬ ልጆች ልቧ ከ100% 25% ብቻ አገልግሎት እየሰጠ እንዳለ 75% የሚሆነው የልቧ ክፍል ከጥቅም ውጭ እንደሆነ ኢንፌክሽን ፈጥሮባት ማለት ነው ሀገሬ ልጆች። ከዛ እኔ መጀመሪያ ምርመራ ስታደርግ ግን ያልነበርኩም ማለት ነው ሀገሬ ልጆች። ልጅቷ ደወለችልኝና ማማ ካመራ ዋህድሊዮም ካመራ ተሽሩብ ኖስ ኮፊ ነበር ያለች ማለት ነው። ምንድን ነው የምጠጣ? ኖስ ኮፊ ትጠጣለች በብዛት ፔፕሲ፣ ምርንዳ በብዛት ትጠጣለች ነው እንትን ያሉ ማለት ነው ዶክተሮቹ። እና ችግሩን ያባባሰባት እሱና በጣም መድኃኒት ትወስዳለች ነበር ያሉ ማለት ነው። ከዛ ልጅቷ ደወለችልኝ ለእኔና ማማ ካመራ ተሽሩብ ኖስ ኮፊ ዋህድሊዮም ማለት ባጭሩ 3 ጊዜ ትጠጣለች፣ አንዳንድ ጊዜ ከዚያም በላይ ትጠጣለች አልኳት። ጠዋት ቁርስ ሰዓት ግዴታ ነው። ቁርስ ቀርቦላት በባዶ ሆዷ ቁርሷን ሳትበላ ወላሂ ኖስ ኮፊውን ትጠጣዋለች የሀገሬ ልጆች አስቡት። ከዛ ደግሞ ምሳ በልታ ከጨረሰች በኋላ ከዛ ደግሞ ወይ ከመቅሪብ ሶላት በፊት ወይ ደግሞ ከመቅሪብ ሶላት በኋላ ግድ ነው በቃ በቀን 3 ጊዜ ከቤት ካለች፣ ከቤት ከሌለች ውጭ ላይ ራሱ ገዝታ ትጠጣለች ማለት ነው። ገብቷቸዋል። እንዲሁም ደግሞ ለስላሳ ነገሮችን በጣም ትጠቀም ነበር። እና ዶክተሮቹ ሲናገሩ ልቧን ከጥቅም ውጭ ያደረገው ኖስ ኮፊ ነው ያሉት ማለት ነው። ስለዚህ ባካችሁ የሀገሬ ልጆች ኖስ ኮፊ የምትጠቀሙቶች ይቅርባችሁ። ለጊዜያዊ ለእንቅልፍ ማባረሪያ እያላችሁ ራሳችሁን አትጉዱ። ወላሂ ልቧ ከጥቅም ውጭ ነው የሀገሬ ልጆች። አሁንም እየፈሩ እየሰጉ ነው ይዟት የመጡና እንዲሁ ቢቀርባችሁ እንዲሁ ባትጠጡትስ እንዲሁ እንቅልፋችሁ ቢቀጫችሁስ ለማለት ያክል ነውና የማታውቁቶች ካላችሁ በተለይ ደግሞ በባዶ ሆዳችሁ የምትጠጡቶች ካላችሁ ወላሂ በጣም ጉዳት ነው። አሁን እቺ ስትሁ ምን ታደርጋለች መሰላችሁ? አሉ ብዙ ብልጥ ሰዎች ማለት ነው በወተት በምናምን ይጠጣሉ። እኔ ግን ይሄን በቃ ከፈት አድርጋለሁ በጥብጥ አድርጌ ሰጣታለሁ፣ ትጠጣለች ማለት ነው። ስኳር በሽታ አለባት። ሌሎቹ ሰዎች ሲመጡ እንደዚህ አድርጌ ሰርቼ ሰጣችሁ ወይት ሱከር ይላሉ ማለት ነው። እኔ የጨመርኩበት እየመሰላችሁ እኔ እኮ አልጨመርኩበትም የራሱ ነው እላችኋለሁ ማለት ነው። እና ጎበዞቹ ምን ያደርጋሉ? በወተት በምናምን እያደረጉ ይጠጣሉ። እሷ ግን ስኳር በሽታ አለባት። የእሷ ስኳር ደግሞ አምጫምጭ ነው የሚላት የሀገሬ ልጆች። ጣፋጭ ነገር በጣም ነው የምትወደው። ወላይ የማትወስደው የከኒን ዘር የለም በሉ። በአንድ ቀን በሽታው ሲነሳባት ወላሂ በአንዲው ማለት ነው 4 7 5 7 ትጠጣለች ማለት ነው። አስቡት የሀገሬ ልጆች። እና ግን ከዚያ ሁሉ ነገር ልቧ እንደዚህ ከጥቅም ውጭ ያደረገው ኖስ ኮፊ ነው የተባለ ገባችሁ? አሁን ይሄን የምታዩትን አውጥተሽ ጣይ ብለው ለቆሻሻ ለሚጥለው ሰው እየሰጠው ነበር ቪዲዮን የቀረጽኩት ማለት ነው። እና የሀገሬ ልጆች ኖስ ኮፊ የምትጠቀሙ ይቅርባችሁ። ግዴታ ከሆነ ደግሞ በቀን አንዴ ከምግብ በኋላ ተጠቀሙ እንጂ እባካችሁ ቀለል አድርጋችሁ አትዩት። ወላሂ እኔ ከሁለት ወር አንዴ ምናምን በቃ ብሶይ ስጠቀም በቃ ቅንጭላቴ ነው አይመስለኝም። ቀፎ ነው የሚያስቀረኝ። የምሰራውን የማደርገውን ሁሉ አሳውቀኝም። ወላሂ እብድ ነው የሚያደርገኝ ማለት ነው። እና እንደው ቀለል አድርጋችሁ የምታዩት እህቶች ካላችሁ ቢቀርባችሁ ባትጠጡ ባትጠቀሙ ለማለት ያክል ነው። እና እሷን ከጥቅም ውጭ ያደረጋት ልቧን እሱ ነው ስለተባለ የማታውቁ ወይንም ደግሞ ሳታውቁ እያደረጋችሁ ያላችሁ እህቶች ካላችሁ እንደዚህ ስለሚያደርግ አቁሙ፣ ይቅርባችሁ ለማለት ያክል ነው የመጣሁት። እና ሌላ ነገር ተጠቀሙ። ብትችሉ የሀገራችሁን ኮፊ ጠጡ። ወላሂ የእኛን ሀገር ቡና ይጎዳችሁ። ይሄ ግን መርዝ ነው፣ ይቅርባችሁ።